በጣም የሚያሳዝነው ማለት ነው ቤተሰቦቼ እና በአሁን ሰዓት እንግዲህ የእንትና እናት የሲፋን እናት እዚህ ቤት ውስጥ አርፋ እንደተገኘች በፊቱ ቤት ውስጥ ስለዛን ደግሞ ማንም ሰው እንደማያውቅ የምታውቀው እናቱ ወይዘሮ ሰማት ብቻ ወይዘሮ ሰማል እንደሆነች ብቻ ነገረችው። አቶ አምናን ደግሞ በአሁን ሰዓት ለእንትኖቹ ያለችበትን ፎታ እንዲፈልጉና እንዲያመጡለት የት እንዳለች ያለችበትን ቦታ እንዲፈልጉለት ትዕዛዝ አዟል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነውን ድራማ ይዤላችሁ መጥቻለሁ ማለት ነው። ድራማ በአሁን ሰዓት እየተፈጠረ ያለው ነገር በጣም ከባድ አድርገዋለች ማለት ነው። ሜርሲ መታ እንግዲህ ለእንትና ለሲፋን ምንድን ያለቻት ለያቶ አምናን ዘሩ ላይ መድኃኒት እንዲደርቅ አስደርጊ በማለት ታስገድዳታለች ማለት ነው። እሷ ደግሞ በፍጹም ይሄንን ነገር አላደርግም፣ ምክንያቱም እኔ ያንቺ ተላላኪ አይደለውም በማለት እምቢ ትላታለች ማለት ነው። ለምንድን ነው ግን አንቺ በጣም ምክንያትሽ በጣም የሚገርመው ነገር ሰው ይሄንን ነገር እንዲያደርግልሽ የምትፈልጊው ማድረግ ከፈለገች ለምንድን ነው ራስሽ የማታደርጊው ስትላት እንግዲህ እኔ የማደርገው ብዙ የማስደስታቸው ከኔ የበለጠ ብዙ የማስደስታቸው ሰዎች ስላሉ ለዛ ነው ለነሱ አሳልፌ የምሰጠው በማለት ለሷ ትነግራታለች ማለት ነው። እሷ በፍጹም ይህንን ነገር አላደርግም፣ ይህንን ነገር ለምን እንደምታደርጊ ያውቃለሁ፣ በተዘዋዋሪ ያንቺ እስረኛ ልታደርገኝ እንደሆነ ነገሮቹ ላይ ይገባኛል። ስለዛን ይህንን ነገር እንዳታስቡ በማለት ለወይዘሮ ሜርሲ ትነግራታለች ማለት ነው። ሜርስሻ ከዛም በኋላ እኔ እንደ በፊቱ የማስፈራራሽ እንዳይመስልሽ ያለውን ነገር የምታደርጊውን ነገር በሙሉ ለአቶ አምናን ወስጄ እናገራለሁ። ከዛን አቶ አምናን ምን እንደሚያደርግሽ ራስሽ ታውቂዋለሽ በማለት እየነገረቻት ትገኛለች ማለት ነው። የፈለገሽን ነገር ማድረግ ትችያለሽ፣ አንቺ የሚመጣብሽን ነገር ራስሽ ታውቂያለሽ በማለት እሷም እንግዲህ ኬርልስ ሆና ትለቃታለች ማለት ነው። ከዛም በኋላ የተፈጠረው ነገር ግን በጣም ከባድ ነው። ምንድን ነው ካላችሁኝ እንግዲህ አስቢበት፣ አስበሽ ቶሎ ካልነገርሽኝ ለአቶ አምናን እናገራለሁ ብላት ነበረ። ቀጥታ አቶ አምናን ጋር ሄዳ ያለውን ነገር ለአቶ አምናን ነግረዋለች ማለት ነው። ለአቶ አምናን ምንድን ነው ያለችው? እዚህ ቤት ለሚፈጠር ነገር ሁሉን ነገር ወንድሜ አሁን ለታ የጀመርነውን ወሬ እና ልጨርስልክ በማለት ስትነግረው ነበረ። ምንድን ነው ስል አዳፍኔ የምትባል ሴትዮ ከዚህም በፊት እንደ ወይዘሮ ሳራ እኛ ቤት ተቀጥራ አገልጋይነት ስትሰራ ነበረ። በዛን በአጋጣሚ እዚህ ቤት ውስጥ አርፋ ተገኘች። ስለዛን በዛ የተነሳ ልጇ ግን ይሄን ሁላ መስዋዕት እያስከፈለች ያለችው የሷ ልጅ ነች። እዚህ ቤት ነገር ይሄን ሁላ ነገር እየሰራች ያለችው ስለዛን የሷ ልጅ ከየትም ሆነ ከየትም አፈላልጋ ቶሎ ድረስባት በማለት እንግዲህ ለአቶ አምናን ነግሯለች ማለት ነው። አቶ አምናን እንግዲህ ማን ትሆን እያለ በጣም ነው የደነገጠው ማለት ነው። የሚታወቀው ነገር የለም ግን ደግሞ ነገሮችን ሁላ እደርስበታለሁ ማለት እንግዲህ ደውሎ የአዳፍን የምትባል ልጅ ከዚህም በፊት እያረፈች ልጅ የእሷ ልጅ የት እንዳለች ቦታዋን በእያንዳንዷ ነገር እንድታመጡልኝ በማለት አዟል ማለት ነው። ከዛም በኋላ ግን ማን ትመጣለች? እንግዲህ ሲፋን ትመጣለች ማለት ነው። ሲፋን ስትመጣ ምንድነው አቶ አምናን የተፈጠረው ነገር አለ ስትለው አይ ምንም ነገር የተፈጠረ ነገር የለም ብሎ ይላታል። አይ ለነገሩማ ምን ይፈጠራል? ምክንያቱም ምን የዚህ ቤት አንዱ አካል አይደለውም፣ ስለዛን ስለሆነ ነው ሁሉን ነገር የምትደብቁኝ በማለት እንግዲህ ለአቶ አምናን ትናገራለች። አይ እንደዛ ማለት እኮ አይደለም፣ አንቺም የዚህ ቤት አንድ አካል ነች። ግን ደግሞ እዚህ ቤት የሆነ አንድ አዳፍኔ የምትባል ሴት እንትን አገልጋይ ነበረች። ስለዛን እዚህ ቤት አርፋ ተገኘች። ከዛም በኋላ ምን እንደተፈጠረ ባላቅም ልጅቷ ይሄን ሁላ ነገር እየፈጠረችብን ያለችው እሷ ነች በመሃል ደርሼበታለሁ፣ ይሄን ሁላ አክስቴ ነግራኛለች ስትል እንግዲህ በጣም ነበር የደነገጠችው ማለት ነው። ምክንያቱም እዚህ ቤት ምን ሆና ነው ያረፈችው ስትል እኔ የሚያውቀው ነገር የለም ጭራሹኑ እኔ አላቃትም፣
ሲጀምር እኔ ምንም ነገር የማውቀውን የለም በማለት እንግዲህ ለሱ ትነግረዋለች ማለት ነው። እሱም እንግዲህ እመኝኝ ብቻ አሁን አገኛታለሁ፣ ያለችበት ቦታ እደርስበታለሁ የት እንደሆነች፣ ስለዛም ማግኘቴ የማይቀር ጉዳይ ነው በማለት እንግዲህ ለእሷ ያስፈራራታል ማለት ነው። ያው በእርግጥ እሷ ታምናን አላወቀም እሷ መሆኑን። በጣም ምን ታረጋት አለክ ስትለው ወይንም ካገኟት ላስወግዳት እችላለሁ ወይ ደግሞ ተነጋግረን ነገሮቹን ሁላ ልንፈታ እንችላለን፣ ከሁለቱ አንድ ነው የሚቀድማት በማለት እንግዲህ ለሷ ነግሯታል ማለት ነው። በዚህ ጊዜ እንግዲህ በጣም ነው የደነገጠችው ሲፋን ማለት ነው። ቆይ እመጣለሁ፣ ክላሴ ሄጄ እመጣለሁ በማለት ሄዳ ምንድን ነው ያደረገችው? ቀጥታ እንግዲህ ሚርትሻ ቀልጠው እያለ ከክላስ ውስጥ ስትወጣ ትንቅ አድርጋ ወደ ክላስ ውስጥ ወስዳታለች ማለት ነው። ሜርሲን እውነት ታስወግዳታለች ወይስ እንዴት ነው የሚባለውን ነገር ፈጣሪ ነው የሚያውቀው ማለት ነው። እንግዲህ ሲፋን ደግሞ የብሌንን ነገርን ወይዘሮ ጄሪ እንደሆነች ብሌን እንደዛ እንዳደረገች ለጄሪ ግልጽ አድርጋላታለች። እስከመቼ ነው እየደበቅሽ የምትኖሪው? ምክንያቱም አንቺ ብሌንን እንደዚህ እንዳደረግሽ እኔ አውቃለሁ፣ ግን ደግሞ የጊዜ ውለታ ጠብቂኝ፣ ሁሉ ነገር መታወቁ የማይቀር ጉዳይ ነው በማለት እንግዲህ ለእሷ ነግራታለች ማለት ነው። ስትነግራት በጣም ነው የደነገጠችው ማለት ነው። ግን ደግሞ እንደውም ይሄ ነገር ሲያንሳት ነው እንደውም በዛው በወደቀችበት ባረፈች ነበር ያለቻት ማለት ነው። ምክንያቱም እንደዚህ ያለችበት ምክንያት ክላስ የብሌን ክላስ ሄዳ ጭራሽ ነው አቶ አምናንና እሷ ተቃቅፈው ተኝተዋል ማለት ነው፣ ሁለቱ ማለት ነው። እንግዲህ ምን ይደረጋል፣ አንዳንዴ ሰዎች የወሰደብንን ነገር እናስጥላለን ብለን የበለጠ እንደውም አሳልፈን የምንሰጥ ጊዜ ያለ ማለት ነው። ጄሪ እንግዲህ አቶ አምናንን አስጠላለሁ ብላ ጭራሹን አሳልፋ ሰጥታለች ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር በጣም ከባድ ነው። በጣም ነበር የደነገጠችው ማለት ነው። ወይኔ ነበር ያለችው። አቶ አምናን ምንድን ነው የሰራከው? ለካ ይሄንን ነገር የምታደርገው አንተ ነህ በማለት በጣም ነበር የተናደደችው ማለት ነው። እናት ሰራ ጋር ሄዳ እኔ ክላሴን አስጪ እንድታጸጅ ይፈልጋሉ በማለት እንግዲህ ስትበሳጭባት ነበረ። ቆይ ለብሌን ምሳ እየሰራሁላት ነው፣ ለሷ የሚሰራ ነገር እየሰራሁላት። ብሌን በሄድኩበት ብሌን ቆምድን፣ ስለ ብሌን ነገር በጭራሽ መስማት አልፈልግም ስትል ነበረ። እንዴ ምንድን ያደረገችሽ ብሌን በማለት በንዴት ውስጥ ሁሉም ሲናገር እናት ሳራ ስትናገራት ነበረ። ለነገሩ የምታረጊ በብሌን ስለ ቀናሽባት ነው፣ ብሌን ማለት በጣም ጥሩ ሴት እንደሆነች አንቺ ምን የምናውቃለን በማለት ስትነግራት ነበረ ማለት ነው። ከዛሬ ጀምሮ የብሌንን ስም እንድጠሩብኝ አልፈልግም። እኔ ማለት እኮ የቤት ውስጥ ንግስት ነኝ። ሁላችሁም ከፈለጋችሁ ከዚህ ቤት ማውጣት መፍት እንዳለኝ ማወቅ አለባችሁ ማለት ስትል ነበር ማለት ነው። ከዛ ደግሞ እናት ሜርሲን ታገኛታለች። ሜርሲ ምንድን ነው የሆንሽው ስትላት ሁሉም ሰው በሄድኩበት ብሌን ትላለች። እናሳራም ሁሉም ሰው ብሌን ምን እንዳገኙባት እኔ አላቅም ምናምን እያለች በጣም ነበር የተናደደችው ማለት ነው። ሜርሲም እንደሆነ ምንድን ያለቻት አይ ጉድሽን አላየሽ የሚደረገውን ነገር ከኋላሽ እያለቻት እንግዲህ እያሽሞጠጠችባት ትገኛለች ማለት ነው። አንቺ ግን የት ሄደሽ ነው የመጣሽው ስትላት የሆነ ቦታ ሄጄ ነው የመጣሁት እንትላት ምን ነው ጄሪ አንቺ የቤት ውስጥ ንግስት ስለሆንሽ አንቺን አስፈቅጄ መሄድ ነበረብኝ እንደ እያለች ጭራሽ ነው እያሽሞጠጠችባት ትገኛለች። ለማንኛውም በቀጣይ ቪዲዮ እስከሚገኝ ቸር ቆዩልኝ። ሰላም